በአውሮፓውያኑ ይህን ያክል ጥርስ የተነከሰባት የሚለውን ወደኋላ ተመልሰን ታሪክን እንዳስሳለን። የአውሮፓውያኑ የ1979 አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርት ዓመታት በላይ እጅግ አስከፊ የሚባል ጊዜ እያሳለፈ ነው ይላሉ የፖለቲካ ተንታኞች። አሜሪካና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላህ አሊ እና ሌሎች ከፍተኛም የጦር አዛዦች ህይወታቸው አልፏል። ቁልፍ መሰረተ ልማቶች ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ የኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ ሀገሮች የሚለየው እንዴት ነው ሲሉ ምሁራን ጥያቄዎችን ያነሳሉ። ሲቆረጥ መልሶ የሚያቆጠቁጥ መዋቅር አንደኛው ነው፣ ዲካፒቴሽን የሚባለው ማለት ነው። የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊው ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህ በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምሮዎችን፣ የልሂቃን አንድነትንና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ያበቅላል ይላሉ ምሁራን። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያም፣ ግብጽና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅር ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ፣ ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ ፖለቲከኞች ይናገራሉ። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣልም በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤትንም ይጠቅሳል። ምክር ቤት ይጠቀሳል። ይህ ደግሞ የትኛውም ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸው ቁርጠኝነት ጨምሮ በሌሎች መስፈርቶች በሀገሪቱ ምክር ቤት ተመርምረው የሚያልፉበት ነው። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል ይላሉ ተንታኞቹ። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ይሆናል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድንም አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ይህንን ታማኝነት ከርዕዮተ ዓለም ጋርም ማያያዝ ያስፈልጋል ይላሉ የፖለቲካ አዋቂዎች። ይህ በሺያዎችና እንደ ሐማስና ሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድም ይችላል። የኢራን ምክትል የመከላከያ ሚኒስትር ሬዛ ታይላኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉ። ይህ የኢራን ያልተማከለ አወቃቀር የተቀረጸው በፈረንጆቹ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለው ያምናሉ። ሌላው የትብብር መረቦችና የልሂቃን ጥምረት። የኢራን ኢኮኖሚ ዋና ዋና ክፍሎች ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው። በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘም ድርጅት ነው፣ ቦኒያርስ የሚባለው ማለት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የስራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘብን ጨምሮ ከታም አልአምቢያም የተሰኘው ተቋም ይህንን የትብብር የንግድ ስርዓት ያጠናክራል። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማግለልና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይሞግታሉ። አንዳንዶቹ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም ይላሉ። ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚናም ይጫወታል። በኢራን ፖለቲካ ውስጥ አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቁ የሃይማኖት የፖለቲካና የትምህርት ተቋማትን መረብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም ቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋል። ርዕዮተ ዓለም እንደ እውነተኛ የአንድነት የሙያና የስራ ምንጭ ሆኖም ያገለግላል። እነዚህም የታድሱ አራማጆችን፣ የግራ ዘመም ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችንና የተለያዩ የጎሳ ድርጅቶችንም ያካትታሉ። ይህ መከፋፈል ለረዥም ጊዜ የቆየ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ከአብዮቱ በኋላም የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑም ይነሳል። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙና በጠንካራ አንጃዎቹ ተገድለዋል፣ ተፈርዶባቸዋል ወይንም ታስረዋል። ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት
ጸንታ መቀጠል ቻለች የሚለውም አንዱ ይህ መዋቅር ነው። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማሃሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ ቀስቅሰዋል። እነዚያ ተቃውሞዎች አመራር አልነበራቸውም፣ ከባድ የመንግስት ክንድም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህ መሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። በክልሉ ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችንም ትጠቀማለች። የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት የሚታገዝ የነቃ ክትትልና የሳይበር ጥቃቶች በውጭ ሀገር ያሉ አንቂዎችን ኢላማ ያደርጋል። ለዓመታት በርካታ ኢራናውያን በአፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነትን ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን የተለያዩ የፖለቲካ ተንታኞች ያሳያሉ። የአረብ አብዮቶች መዘዝም ጥንቃቄውን የበለጠ እንዳጠናከረው ይነገራል። ብዙ ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ውሃ ያሉ መሰረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸውም በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀሙ እየጨመረ መጥቷል። በጥር ወር በአገሪቱ ከታዩ ትልልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፋጥኖታል ሲሉ አክለዋል። በኢራናውያንና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለም ይታወቃል። የተማሩትና በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉ ወጣቶች ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ። ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት ሶስት ሁኔታዎች ሲጣመሩ ብቻ ነው። ህዝባዊ ንቅናቄ 1፣ የገዢው ልሂቃን መከፋፈል 2፣ 3 የጸጥታ ኃይሎች መኮብለል ናቸው። እነዚህ ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈልና የጸጥታ ኃይሎች መኮብለል አንድን አምባገነን መንግስት በቶሎ ይፈረካክሱታል። ባለፉት ጊዜያት ኢራን በአብዛኛው የመጀመሪያው አጋጥሟት የነበረ ቢሆንም ቀሪዎቹ ሁለቱ አለመኖራቸውን ባለሙያዎች ይገልጻሉ። ሁሉም አገዛዝ መጨረሻ አለው። ዋናው ጥያቄ የጊዜ ቅደም ተከተል ጉዳይ ነው። የአያቶላህ አሊ ኻሜኒ ሞት ለገዢው አገዛዝ ትልቅ ጉዳት እንደሆነም ይታወቃል። እንደ ፖለቲከኞችና እንደ ኢራን እንደ ኻሜኒ ያለ ሌላ ሰው አይኖርም። የእሳቸው ተተኪ እንኳን የእሳቸውን ያህል ፍጹም ስልጣን ሊኖረው አይችልም ይላሉ። ከአገዛዙ ውጭ ወታደራዊ ጣልቃ ገብነት ከተሳካ የሚከተለው ነገር የከፋ ሊሆን ይችላል። ዶናልድ ትራምፕ ቀደም ሲል ለኒውዮርክ ታይምስ እንደተናገሩት የአሜሪካም የቀድሞ የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮን ለኢራን ትልቅ ማሳያ እንደሚሆን ተናግረዋል። በተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይንም እንደ ኩባ አደገኛ አገዛዝም ሊተካ ይችላል። እንግዲህ በኢራን ያሉት ምን ያክል የፖለቲካ አወቃቀራቸው ከባድ እንደሆነ በዚህ 18 ወይም 3 ሳምንት በሞላው ጦርነት ማየት ይቻላል። እስካሁን ድረስ ኢራን ታላላቅ ባለስልጣኖች እንኳን ህይወታቸው እያለፈና እየወደቁባት አሁንም ድረስ ውጊዋን ቀጥላለች። ይህ ጦርነት እውን የተለያዩ አካላት ጣልቃ እየገቡበት እየተሳተፉበት ወደ ሶስተኛው የዓለም ጦርነት ያስኬድ ይሆን የሚል መከራከሪያም ይነሳል። የዓለም ስርዓት ሽግግርና የሶስተኛው ዓለም ጦርነት ስጋቶችም እንዳሉ የሚናገሩ በርካቶች ናቸው። ይህ ሁኔታ በታሪክ ውስጥ ታላላቅ የኃይል ሽግግሮች ወይም ደግሞ ፓወር ትራንዚሽን የአንድ ኃይል አሰላለፍ የበላይነት አብቅቶ ወደ ሌላ የሚሸጋገርበት ወቅት ወይም ደግሞ ወደ መልቲፖላር ወደ ባለብዙ ወገን ሊዛወር ይችላል። ይህ ሲከሰት ውጥረቶች መፈጠራቸው የተለመደ ነው። በተለይም በታላላቅ ኃይላት መካከል የሚደረግ የሉዓላዊነትና የኢኮኖሚ የበላይነት ፍልሚያ ፕሮክሲ ዋር ወይንም በተዘዋዋሪ መንገድ በሌሎች ሀገራት አማካኝነት የሚደረግ ጦርነት ለአዲሱ ትውልድ እንደ ትልቅ የታሪክ ክስተት ሊታይ ይችላል። በዚህ መሃል በአሜሪካ እስራኤልና በኢራን መካከል ያለው ፍጥጫ የዓለምን የኢኮኖሚ መዋቅር ሊቀይሩ የሚችሉ ሶስት ዋና ዋና ሁኔታዎችን ይዞ ብቅ ሊል ይችላል። አንደኛው የተራዘመ የአየርና የቴክኖሎጂ ጦርነት ሊሆን ይችላል። በዚህ የመጀመሪያ እይታ አሜሪካና እስራኤል የኢራንን የጦር አቅም በአየር ጥቃትና በልዩ ዘመናዊ መሳሪያዎች ብቻ ለአንድ ዓመት ያህል ቢቀጠቅጡ የኢራን የሚሳኤልና የድሮን ክምችት ይደርቅ ወይም ሚሊትሪ አትሪሽን ይፈጠራል። የኢራን ጦር አቅም ተሟጦ እስከሚያልቅ የማዳከም ስልት ማለት ነው። ይህ መሆኑ የአሜሪካን የፔትሮ ዶላር የዓለም የነዳጅ ንግድ በአሜሪካ ዶላር ብቻ እንዲከናወን የሚያደርግ ስምምነት የበላይነትንም ያጠናክረዋል። አሜሪካ በአሁኑ ወቅት በዓለም ቀዳሚዋ የነዳጅ አምራች በመሆኗና ሌሎች እንደ ሩሲያና ቬኔዙዌላ ያሉ ሀገራት በዶላር ለመገበያየት እስከተገደዱ ድረስ የዶላር አቅም አይዳከምም፣ እንዲያውም እየተጠናከረ ይመጣል። ይህ ሁኔታ በቻይና ላይ ከፍተኛ ጫና ሊፈጥርም ይችላል። ቻይና ከዚህ ቀደም ከሩሲያና ከአረብ ሀገራት የምታገኘው ርካሽ ነዳጅ ስለሚቀንስባት የማምረት አቅሟ ይዳከማል። ይህም የኢኮኖሚ እድገቷን ይገተዋል። በአንጻሩ አውሮፓ ከሩሲያና ከአሜሪካ በዶላር ነዳጅ ለመግዛት በመገደዱ የአሜሪካ ጥገኝነቱ ይጨምራል። በዚህ ሂደት ውስጥ በእንግሊዝ ሮያል ቤተሰብና በቻይና ሊመሰረት የታሰበው አዲስ የዓለም ስርዓት ለጊዜው ይደናቀፋል። በዚህ ሲናሪዮ አሸናፊዎቹ አሜሪካ፣ እስራኤልና ሩሲያ ሲሆኑ ኢራን፣ ቻይናና የአውሮፓ ህብረት በከፍተኛ ሁኔታ ይጎዳሉ።
ሁለተኛው የሆርሙዝ ሰርጥ መዘጋትና የዩዋን መነሳት፣ የቻይና ገንዘብ ማለት ነው። ኢራን ያላትን ስልታዊ መልክዓ ምድራዊ አቀማመጥ በመጠቀም የሆርሙዝ ሰርጥን በዓለም ላይ ካለው የነዳጅ ፍጆታ ወይም ደግሞ ንግድ 20 በመቶ የሚሸጋገርበት ጠባብ የባህር መተላለፊያ ብትዘጋውና አሜሪካ ለዚህ ምላሽ ሳትሰጥ ብትቀር የዓለም የኃይል ሚዛን ይናጋል። አሜሪካ ጥበቃ ካላደረገችልን በሚል ተልካሻ ምክንያት የአረብ ባህረ ሰላጤ የነዳጅ አምራች ሀገራት ፊታቸውን ወደ ቻይና ያዞራሉ። በዚህም የፔትሮ ዶላር ድርሻ በከፍተኛ መጠን ይቀንሳል። ይህ ሽግግር የቻይናው ገንዘብ ዩዋን በዓለም የሀብት ክምችት ወይም ደግሞ ሪዘርቭ ከረንሲ አገራት ለንግድና ለድንገተኛ አደጋ የሚያስቀምጡት የውጭ ምንዛሪ ያለውን ድርሻ ከ2 እስከ 5 በመቶ ወደ 15 በመቶ ያሳድገዋል። በዚህ ሁኔታ ቻይናና የአረብ ሀገራት አትራፊ ሲሆኑ የአሜሪካ ዓለም አቀፍ ተጽዕኖ ይቀንሳል። ሆኖም እስራኤልና ኢራን እርስ በርስ መናቆራቸውን ስለማያቆሙ በጦርነቱ ደም መፋሰስ ውስጥ ሆነው ኪሳራቸው ይቀጥላል። የአውሮፓ ሀገራትና እንግሊዝም አሁን ከቻይና ጋር እየመሰረቱ ያለው የአዲስ ዓለም ስርዓት ስለሚጠናከር ተጠቃሚ ይሆናሉ የሚል ግምት ይቀመጣል። ሶስተኛው የአሜሪካ የምድር ጦር ጣልቃ ገብነት ነው። አሜሪካ በኢራን ላይ ከፍተኛ የምድር ጦር ወይም ደግሞ ግራውንድ ኢንቬዥን የምታዘምት ከሆነ ይህ የሀያልነቷ ማብቂያ ሊሆን ይችላል። ታሪክ እንደሚያሳየው በቪየትናም፣ አፍጋኒስታንና በኢራቅ፣ በደቡብ ኮሪያ የምድር ጦርነት ከፍተኛ የሰው ህይወትና የገንዘብ ኪሳራ አስከትሎባት፣ ይህ ደግሞ በአሜሪካ ውስጥ የፖለቲካ አለመረጋጋት ይፈጥራል። መራጩ ህዝብም አሜሪካ ትቅደም፣ የሪፐብሊካን ፓርቲና የትራምፕ ብሔራዊ ስሜት የሚያንጸባርቅ መፈክር የሚለውን የሪፐብሊካን ፖሊሲ በመተው ወደ ሊብራልና ግሎባሊዝም ዓለምን በአንድ ወጥ ስርዓት የመምራት ጽንሰ ሀሳብ ሊያዘንብል ይችላል። ይህ ሁኔታ በእንግሊዝ ሮያል ቤተሰብ፣ በአሜሪካ ዲሞክራቲክ ፓርቲ እና በቻይናው ኮሚኒስት ፓርቲ የሚመራው አዲስ ስርዓት እንዲጠናከር መንገድ ይከፍታል። በዚህ ሂደት እስራኤልና የሪፐብሊካን ፓርቲና ደጋፊዎች ክፉኛ ሲከስሩ፣ ኢራንም በጦርነቱ የምትፈራረስ ቢሆንም ቻይናና የአውሮፓ ሊበራል ኃይላት የዓለምን ቁልፍ ይረከባሉ። እንግዲህ ኢራን በሶስቱም አማራጮች ውስጥ ለከፍተኛ ጉዳት የተጋለጠች ሀገር ሆና ብቅ ትላለች። ለአሜሪካና ለእስራኤል የተሻለው አማራጭ ጦርነቱን በአነስተኛ የምድር ኃይል ዘመቻ ወይንም ያለምንም የምድር ኃይል ዘመቻ ጦርነቱን በማራዘምና የኢራንን የሚሳኤልና ድሮን አቅም በማዳከም አካባቢውን ያለ ሰላም ማቆየት ነው። ለኢራን ደግሞ ይህንን ውድመት ለማስቀረት ብቸኛው መንገድ ወደ ዲፕሎማሲያዊ ስምምነት መግባት ብቻ። ኢራን ግን ለየትኛውም ድርድር በሯን ዘግታለች። አሁን ላይ የቻይና ዋናው ስልት አሜሪካን ወደ ምድር ጦርነት ጎትቶና አሳስቶ በማስገባት በሰው ኃይልና በገንዘብ እንድትዝል ማድረግ ይሆናል። አረብ ሀገራት ደግሞ እንደ ቀድሞ ሁሉ የኃይል ሚዛኑን በመጠበቅ መጨረሻ አሸናፊ ሆኖ ከሚወጣው ወገን ጋር መቆም ብልህነት ይሆናል። የእነዚህ ሶስት ኃይላት ፍልሚያ ውጤት የሚወሰነው በወታደራዊ ጥንካሬ ብቻ ሳይሆን በገንዘብና ገበያውና በነዳጅ መስመሮች ቁጥጥር ላይ ነው። የአሜሪካ የአየር የበላይነት ያበቃ ይሆን የሚል ትንተናም ወጥቷል። የቻይና የመከላከያ ኩባንያ ጂንጋን ቴክኖሎጂ በኢራን ላይ ተልእኮውን አጠናቆ ሲመለስ የነበረውን ቢ2 ስፒሪት ስውር ቦምብ ጣይ አውሮፕላን የለቀቀውን የሬዲዮ ምልክቶች በሲስተም ጠልፌዋለሁ ሲል አስታውቋል። የዚህ ቦምብ ጣይ አውሮፕላን ዋነኛ መለያ ባህሪው በራዳር እንዳይታይ ተደርጎ መሰራቱ እንደሆነም ይታወቃል። ሆኖም የጂንጋን ሲስተም አውሮፕላኑ በኦፕሬሽኑ መጀመሪያ ምዕራፍ ላይ ፔትሮ 41 እስከ ፔትሮ 44 የተባሉ የጥሪ ኮዶችን በመጠቀም ሲንቀሳቀስ የነበረውን የሬዲዮ ምልክት በተሳካ ሁኔታ መያዝ ችሏል። ይህ የአሜሪካ የአየር ላይ የበላይነት ዘመን ማብቃቱን የሚያበስር ነው። በአሁኑ ወቅት ሁሉም የአሜሪካ አውሮፕላኖች ለቻይና ሰው ሰራሽ አስተውሎት አይኖች የተጋለጡ ናቸው ይላሉ ተንታኞች። ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት የአውሮፓ ወዳጆቻቸውን መልእክት ልከውላቸው ነበር። ነገር ግን ሁሉም ፊቱን አዙሮባቸው ሆርሙዝ እንደተዘጋ ነው። ቻይናና ሩሲያ በጎን ኢራንን እየረዱ ነው። ኢራን ታላላቅ ሰዎቿ እየወደቁባት ነው። አሁንም ድረስ በባግዳድ እንዲሁም ደግሞ በጉረቤቶቿ ያሉትን በአሜሪካ የጦር ሰፈሮች ድብደባ ቀጥላለች። እስራኤልም በሊባኖስ እየዘመተች ነው። የምድር ጦር ለማስገባት ጥረት እያደረገች ነው። ኢራናውያን አሁንም ድረስ ከእስራኤል ጋር ፍጥጫቸውን ቀጥለውበታል። ፋርስ ባህረ ሰላጤ ጦርነት ባለፈው የካቲት 28 ተነስቷል። አሁን ወደ 3ኛ ሳምንቱ ገብቷል። መቼ እንደሚጠናቀቅ ግን ለመገመት ከባድ ሆኗል። ዶናልድ ትራምፕ አጣብቂኝ ውስጥ ገብተዋል። የአውሮፓ አጋሮቻቸውም ጀርባቸውን ሰጥተዋቸዋል። የዓለም የነዳጅ ዋጋ ከፍ እያለ ነው። የሰው ልጆች እጅግ በጣም ጭንቅ ውስጥ ናቸው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም